ሰላም እንዴት ናችሁ የዩቲዩብ ቤተሰቦች? ሁሉ ሰላም ነው? ሁሉ መልካም? እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። ሁሉ ቆይታ ሁሉ ሰላም ነው። ሳምንታችሁ እንዴት ነበር? እኔ እግዚአብሔር የተመሰገነ ይሁን ይኸው በጣም ደህና ነኝ። ሳምንቴም ሁሉ መልካም ነው። ይኸው ዛሬ በሰላም ተገናኝተናል እና እንዴት ናችሁ? ይህን ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ደግሞ ሁላችሁም አዲስ እንደሆናችሁ ተስፋ አደርጋለሁ። ምክንያቱም ቻናሉ ገና አዲስ ቻናል ስለሆነ ሁላችሁም ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ አበረታቱን። እናንተን ያስተምራሉ፣ እናንተን ቁም ነገር ያስይዛሉ፣ እንዲሁም እናንተ ደግሞ ትባረኩበታላችሁ የምንለው እናንተን የሚያስተምሩ በመዝሙር በስብከት እንዲሁም በተለያዩ መንፈሳዊ ነገሮች ወደ እናንተ ይዤበት የምመጣበት ቻናል ነው። ስለዚህ ሁላችሁም ይህንን ቻናል ሰብስክራይብ አድርጉ፣ ቤተሰብ ይሁኑ። ላይክም እንዳይረሳ። ልክ ይህን ቪዲዮ ማየት ሲጀምሩ ከምን ይጀምራል? ከሰብስክራይብ እንዲሁም ላይክ እና ሼሩም እንዳይረሳ። አሁን ወሬ አላብዛባችሁ፣ ምንም አልበላችሁ፣ ቀጥታ ወዴት እንሂድ? ወደ ቪዲዮ። አትንካኝ የኔ ቆንጆ፣ አትንካኝ ቡዳ። ሂትለር ቢኖር ኖሮ አቅልጦ ሞራ ነበር የሚያደርገሽ። ናርዶስ እኔ ይደዛ በቃ አትንካኝ ቡዳ። አንተ ምን እንደምትመስል ታውቃለህ? የአማዞን አናኮንዳ ነህ፣ አውሬ ነህ። በጣም ነው የምታስጠላኝ። ናርድዬ እኔ እኮ እወድሻለሁ። እሰይ ከመቼ ወዲህ ነው ደግሞ ፈረስ ሰው የሚወደው? ፈረስ እኔ? አዎ ተይ እኔ እወድሻለሁ። ፍቅር የሚባለው በአንተ ቃል በአንተ አፍ የሚጠቀስ አይደለም። ቡዳ ነህ አንተ። ደግሜ ላይህ አልፈልግም። ደግሜ ምን አለ እንደው ምድር እንደው ተንቀጥቀጣ መሬት ተከፍቶ በዋጣ። ኦ ማይ ጋድ በጣም ያስጠላል። ቡዳ ልጅ ደግሜ ላይህ አልፈልግም። ተነስ አምጣልኝ። አትኝም እንዴ አንቺ? ምንድነው እሱ? ሂዱ አምጣ። አሁን ማን ጠየቀ? እሱ ውሃ እንደውም ሀሳቤን ቀየርኩ። ካልጠጣ ሂድና መሬት ላይ ተኛ። ዳይ እኔ እንደዚህ ብዬ ዝናንቼ እንደዚህ ተዘርግቼ ነው መተኛት የምፈልገው። ሂድ ቶሎ። እግዚአብሔር ወርዴ ባወዛን ምን አባሩ ታሹካሹከው? ጸሎት ነው እየጸለይኩ ያለሁት። ያንተ ጸሎት ጥንቅር ብሎ ይቀር። አርፋተኛ ሾካካ። እሺ ይሄ ማን ነው? አዎ መሬት ላይ ውረድና ተኛ። አዎ እሺ ወደ ቤት ሂጂ። አንተ አትነግረኝ ሜት መሄድ እንዳለብኝ። ዘመናዊ ማርዬ ዘመናዊ ቆንጆዬ አትከተለኝ አላልኩም? አትሰኝ አፈራብራ ብለህ። አዎ ደህና ነኝ፣ አላበድኩም። አውቄ ነው እንደዛ ያደረኩት። አንቺ እና እንዴት አያችሁት ድራማውን? ትንሽ የሱንም ትዕግስት ይፈታተናል። ግን እንደሚመስለኝ እሷ የሆነ ትንሽዬ የመንፈስ ችግር አለባት ይመስለኛል። ግን መጨረሻ ላይ እንደተረዳሁት የሆነ ነገር ቀጣይነት ያለው የተከታታይ ነገር ነው ይሄ ድራማ እና ግን እግዚአብሔር አንዳንዴ በእንደዚህ አይነትም ህይወት ውስጥ ያሳልፋል። ፈተና ነው ራሱ እርሱና እንዴት ነው የሰውየውን ትዕግስት እንዴት አያችሁበት? እና ሁላችንም ብንሆን በእንደዚህ አይነት ላይፍ ውስጥ ያለን ሰዎች እንኖራለን እና ይሄ ደግሞ በምንድን ነው ሊፈርስ የሚችለው? አንድና አንድ በጸሎት ብቻ ነው። ምክንያቱም እሷም ወዳ ላይሆን ይችላል እና እንዴት አያችሁት? ሁላችሁም እስቲ ከወደዳችሁት ኮሜንት ላይ አሪፍ ነው በሉን። ቀጣይ ወዴት እንሄዳለን? ወደ ቀጣይ ቪዲዮ። ስማ። አቤት። እግዚአብሔር መልእክት አምጥቶልኝ። ምን ይያል? አብርሃም በደከመበት ጊዜ የሳራ ማህፀን ሙት በሆነበት ጊዜ እግዚአብሔር ማህፀኗን ከፍቶ ልጅ እንደሰጣት እግዚአብሔር ማህፀንን ከፍታለሁ ይላል። የኔ ማህፀን
የኔ ያ ይሄ ስልክ ደግሞ ጀመረ። ምን አይነት ነገር ነው? ሰው መልእክት እያመጣ አሃ። እሺ ስርጉት፣ አንቺ ምንድን ነው የሚለው? እኔ ማህፀን አለኝ እንዴ? መንፈሳዊ ማህፀንህን ነው። ምን ነካ? መንፈሳዊ ማህፀን አለ? ኧረ በኢየሱስ። እሺ መልሼ እደውልልሻለሁ። ይገርማል። ባልሽ በጣም እድለኛ ሰው ነው። መካኒቷ ሐና 7 ልጅ እንደወለደች እሺ መሃን አትሆንም፣ መካንነትን እመተዋለሁ ይላል እግዚአብሔር ከኔ ላይ። እግዚአብሔር ይባርክ። ምን አይነት ውጊያ ነው ባካችሁ? ሰው መልእክት እያመጣ ስሚ አንቺ ምን ልትል ነው ደግሞ? ቆይ እኔ አንቺን ከማግባቴ በፊት 7 ልጆች ወልጃለሁ። ይሄው አንዱ የትምህርት ቤት አምጣ ምናምን እያለ እንደ ውጭ ሰው ማጅራቴን ሊመቱ እየፈለጉኝ ነው። ከአንቺ 3 ወለድኩኝ። 10 ልጅ የወለደ ሰው ተለፈለ ነው እንጂ የሚባለው እንዴት መካን ይባላል? መሃን አለኝ እኮ። እንዴት ነው ነገሩ? ነው መንፈሳዊ መሃንነትን ነው። እግዚአብሔር መሃን ነህ ካለ እኮ አትክድም። በቃ መሃን ነው። አሃ ነው። እና ጋይስ አንዳንዴ ያለንበት ነው። ያው ሐሰተኛ ነቢያት እንግዲህ የምናየው ነገር ነው። መሃን አለው ጭራሽ ማህፀን እግዚአብሔር ከፍታለሁ። እግዚአብሔር ከእንደዚህ አይነት ነቢያት ይጠብቀን። ያው ሪያሊቲው ነው እየተናገሩ ያሉት፣ አልዋሹም አይደለ? ቀጣይ እስቲ ቪዲዮ ነው። የመስቀል ሞትና ሲቃይ በሙሉ እንዲገባኝ አልጸልይም፣ አይገባኝምም። መኖር ስለምፈልግ ድነት ይሄ ነው፣ ሲቃዩ ይሄ ነው፣ መከራው ይሄ ነው። ጀርባውን ቡጭቅ ይጮሃል፣ ያጣጥራል፣ ሳጋፍኖታል። 40 ገረፉት፣ አጥንቱን ነው ያልነኩት። ከአጥንቱ አንዳች አትሰበርም የሚል ቃል ስላለ ስጋው ተተልትሎ ደሙ ሰውነቱ ላይ ወርዶ ልብሱ በደም ተነክሮ የተንበረከከበት መሬት በደም ተጨማልቋል። 40 ገርፈውት እጁን ፈቱት። አልበቃቸውም። በቃ ይበቃል ተመለስ አላሉትም። አብ ከሰማይ እንደዚህ ይላል፣ አልጨረሰም። እኛን ያየናል አብ ከጀርባ፣ አላለቀም። በዚህ መገረፍና ሲቃይ ብቻ አይድኑም። መሞት አለበት። ሕይወት ተከፍሎ ነው የሚሰጣቸው። ክርስቶስ በአባቱ ቀኝ የከበረበትን ለመክበር ኢየሱስ እኔ የምኖረው መኖር ነበረበት። ሆነው እሺ አለ። ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው። ማንም ሊሄድልኝ አይችልም ይሄንን መንገድ። ማንም ኢየሱስ የሚወድን ያለ አይወድም። ማንም አይሞትልኝም ልሙትልህ ብሎ ቢፈቅድም አይችልም። እግዚአብሔር አይቀበለውም። ኢየሱስ ፈቃደኛ ነው። በእግዚአብሔር ፊት ክብር አለው። እያሰቃዩት ነው። መሞት ብትፈልግ ሞት እንዲርቅህ ነው የሚያረጉ። ያንን ከባድ እንጨት አሸከሙት ላይ በዛ ቁስል ላይ ሳይበላ ነው ያደረው። ሳይበላ ነው በቀን 3 ፍርድ ቤት ሲንከራተት የዋለው። ያንን ሁሉ ወደ 127 ኪሎ ሜትር በእግር ሄዷል። በዚያ ሁሉ ሲቃይ መካከል የዓለምን ሁሉ ኃጢአት ተሸክሟል ላይ ላይ። በዛ ላይ አባቱ ትቶታል። በዛ ላይ አንድ ተከታይ አጠገቡ የለም። ሁሉ ትተውት ሄደዋል። ያንን ደረቅ እንጨት ተሸክሞ ከጲላጦስ የፍርድ ወንበር እስከ መሰቂያ እስከ ራስ ቀል ሚሏት እስከ ጎሎጎታ ድረስ 0.8 ኪሎ ሜትር ነች። ቪያ ዶሎሮሳ ይሏታል። ዌይ ኦፍ ሶሮ ትባላለች። ሰው እንኳን በዚህ አይነት ሁኔታ ያንን ከባድ እንጨት ተሸክሞ አይደለም ኖርማሊ በእግሩ መውጣት ይከብደዋል፣ ጠንከር ያለ ሰው ካልሆነ። ኢየሱስ ተሸከመ ውጣ ሲሉት አልቻለም። መጽሐፍ እንደዚህ ይላል፣ ከባዱን እንጨት ይዞት ወደቀ። በጀርባው መሬት ላይ ወደቀ። እንጨቱን ይዞት ሲወድቅ ያ ላዩ ላይ የፈሰሰ ደም መሬት ላይ ያለውን አቧራ ይዞት ብድግ አለ። በደም ላዩ ላይ የረጋ ቀጥሎ ደግሞ አቧራ የያዘ በደም የተለወሰ አቧራ ላዩ ላይ አለ። እንኳን ልታምንበት አታየው። እግዚአብሔር ግን የዘላለም ሕይወት ያስቀመጠው እሱ ውስጥ ነው። የመረጠው መሞቻ መስቀል ነው። መስቀል ማለት በዘመናት መካከል እጅግ በጣም ክፉ የተባለው አሟሟት መንገድ ነው። ሮማዊ ዜጋ ከሆንክ በመስቀል አይቀጡህም። ለምን? ለዜጋቸው እንደዚህ አይነት ሞት አይገባም። ብዙ ልጆችን ወደ ክብር ለማምጣት እኮ ነው የሚለው። አንድ ልጁ ላይ ወሰነ። እግዚአብሔር የጨከነው እኔን አይቶ ነው። እግዚአብሔር የዘላለም ሕይወት ያስቀመጠው የተሰቃየው መሲህ ውስጥ ነው። ለዛ ነው ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። the crucified Christ, not only the suffering, የተሰቃየ ብቻ አይደለም የተሰቀለ። የሚገርም ትምህርት፣ የሚገርም ሙሉ ቪዲዮውን ዩቲዩብ ላይ ታገኙታላችሁ። ገብታችሁ ትምህርቱን እዩት። በጣም የሚገርም መረዳት ያለው ሰው ጥል የተባረከ። የምር በጣም 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 ወደው አስተማሪ ነው። በጣም ወደው አገልጋይ ነው። ስብከቶቹ እንዳሉ በኢየሱስ ክርስቶስን የሚገልጡ
አገልጋይ ነውና እያንዳንዱ ትምህርቶቹን ገብታችሁ ሰምታችሁ አይታችሁት ከሆነ በቃ ትክክለኛ የሆነ እንጃ ጥሌ አሁንም ቢሆን ጸጋውን ያብዛልህ እንለዋለን። እስቲ ኮመንት ላይ ግቡና ተባረክ ጸጋውን ያብዛልህ በሉት ጥሌን ሁላችሁ እና የምር በቃ ስለ ክርስቶስ ያስተምር ስለ ክርስቶስ ሲሰብክ በጣም ትምህርቶቹ የምር የማይሰለቹ ናቸው። ትክክለኛ አስተማሪ ነው። ትክክለኛ አገልጋይ ነው። የምር በጣም ነው የምወደው። አገልግሎትን ከዚህ በላይ ያስፋልን። እንወድሃለን። ተባረክ። እንግዲህ እናንተ ደግሞ እስካሁን ድረስ አብራችሁ የነበራችሁ ስለተከታተላችሁ ከልብ አመሰግናለሁ። በሌላ ቪዲዮ እመጣለሁ። በሌላ ቪዲዮ እንገናኛለን። አዳዲስ መዝሙሮች ወደ እናንተ ይዤ እመጣለሁ። እስከዛ እናንተ ሰብስክራይብ እያደረጋችሁ ጠብቁኝ። እስካሁን ስለነበራችሁን ቆይታ ከልብ እያመሰገንኩኝ በሌላ ቪዲዮ እስከምንገናኝ ድረስ ባባይ ወዳችኋለሁ።